ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ብዙ ጊዜ ችግሩ ምንድነው? ታዋቂ ሰው ስትሆኑ ማህበረሰብን አትከላከሉ። ይሄ ፈተና ይገጥመናል። እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለው እኔና ከእስር በኋላ አንድ አይደለም። እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን፣ ባለሀብቱን፣ ኦሮሞውን፣ አማራውን፣ ጉራጌውን አብረህ ስትኖር ስትበላ የኖረኝ ስዕል ግንዛቤና ከዛ በፊት የነበረኝ አንድ አይደለም። ስትቀላቀለው ማህበረሰቡን በትክክል እቺ ምድር ታውቃታለህ፣ ኢትዮጵያን ትረዳታለህ። ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ እንጂ አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወስያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቅጣጩ። እቺ ሀገር የተሻለች ትሆናለች። እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠር። ለአዲሱ ትውልድ ምክሬ በትውልድ ግንባታ ውስጥ ተስፋ መልካምን ነገር እንዲያስብ ማድረግ የማህበረሰብን የማነጫ አንዱ ቅመም። የሰው ልጅ ስታኖረው ተስፋ ሰጠው ነው። አይዞ ይነጋል፣ ችግሩ ሲበዛበት ሊነጋ ሲል ይጨላልማል እያልክ ነው ተስፋ ለሰው ልጆች የምትመግበው። እቺ ሀገር ለሌላው ዘፈን ማሻሻጫ ልትሆን ትችላለች፣ ለሌላኛው ደግሞ የፖለቲካ ፓርቲ ውድድር ማጣፈጫ ቅመም ልትሆን ትችላለች። ለኛ ግን መለኮታዊ ክብር የተሰጣት የነጃሽ ውርስ የቢላል አገር የኡማ የምን ምድር ነች። ይሄን ካርዳችን ዛሬው ሌላው ቀምቶ አግላይ ፖለቲካን እያወራ አግላይ አስተሳሰብን እየከተተ ለሷ እሱ ዘብ እንደሆነ ሲናገር በምናይበት አሳፋሪ ወቅት ላይ እኛ ሙስሊሞቹ እኛና ኢትዮጵያን መነጋገር ዳግም በእኛ ላይ ግዴታ ይሆናል። ኢትዮጵያ ለኛ ቀልድ አይደለች። ለሌላው ዘፈን ማሻሻጫ ነች፣ ሌላው ስልጣን ማጽኛ ነው፣ ለሌላው የፖለቲካ ካርድ መሳቢያ ነው። ለኛ ግን የነብዩ አደራ ነች። ለሌላው ቀልድ ማጫወቻ፣ ማላገጫ፣ ማዳመቂያ ሊሆን ይችላል። እኛ እንደሷ እንደራደረ መዝቻል። ለኛ ልዩ አገር ነች። ዳስ አይባልም፣ ጣል አይባልም። አገራት ፈርስ ይለናል። ያፈረስካት እንዳንተ ያለው ሰገጡማ ብልሱማ ነው። ብርሃን አሁን ላይ ቆሞ የሚያማትር ማለት ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። አየው ካረ ሳይንስን የማያውቁ ግለሰቦች ናቸው። የዚህን ዳስ ማፍረስ ነው። የዚህን የሚሄድበትን መስጊድ መዝጋት ነው። የአማራ ሕዝብ ፋኖም ጀግና ከሆንክ ይሄንን ማፈንና ማሰር ነው። እንደዚህ አይነቱ ምላሳምና መለኩሴ ሙልጭ አድርገህ ትወስደዋለህ። ጴንጤ እንደዚህ ዘፈን ሊቃወም መጣ። እስልምናማ የኮራ የጠራ እምነት ነው። ኢትዮጵያንም ያስቀጠለው ክርስትናና እስልምና ነው። ሁለቱ ሃይማኖቶች ባይኖሩ ሰው ይበላል። ሁለቱ ሃይማኖት ነው ተከባብሮ ተቻችሎ ቶለራንስ የሚባለው። መስጊድ ክርስቲያኑ እያሰራ ክርስቲያኑ መስጊድ እያሰራ የቀጠለች ሀገር ናት። ምንድነው እስላሞች መሐመድ የማያመልኩበት ማናባት ካገ ኡስታዝ ያሲን ኑሩ ያሳከኝ ነገር ካሳከኝ ካባባሉ ዳሳንጥልም አገር ፈርሳለች አይባልም ምናምን ብላ እዝግጠኝ ጥሩ ግን የምትናገረው እንደማታቅ ምነግር ለምን እንደሆነ ታውቃለህ? እዛው ላይ ለአክሱም ድምፁ ነው ብለህ ደግሞ መጣ እዛው ድንኳን ጣልክ፣ ዳስ ጣልክ። ለዚህ ነው የምትናገሩትን አታቆም ብላችሁ። ያሲን ኑሩ ምንድነው ያልከው? እዛው ላይ እኛ ሀገር አልፈረሰችም፣ ሀገራችን ተስፋለን፣ ብዙ ነገር ይደረጋል አልኩ። ኦኬ ሰማን። ኦኬ ምናልባት ነው ሃይማኖተኛ ስለሆነ የሚያውቀው ነገር አለ ብለን አለ። እዛው ላይ እየተናገርክ አክሱም ላይ መጠጥ ቤቶች አሉ፣ አክሱም ላይ ብዙ ነገሮች አሉ፣ አክሱም ላይ ግን ሰላት መሰገድ አይችልም ብለህ ደግሞ እዛው ዳስ ጣልክ። ያንተን ነገር እዛው ቴዲ ያፈረሰው። ቴዲ የሚያለው ይሄንን ነው። ቴዲ አፍሮ ያለው መብት የለም ኢትዮጵያ ውስጥ ያለ እውነቱን ነው። መብት የለም። ስለ መብት ከጠየቅ እስር ቤት ትገባለህ። ስለ መብት ከጠየቅ ወገባ ገዳ ይሰበራል። ስለ መብት ከጠየቅ ምን ትሆናለህ? ትሸማቀቃለህ ነው ያለው።
ስለዚህ ለአንተ እኮ ድምፅ ሆነልህ ቴዲ አፍሮ። አየህ አለማሰብ ካድሬ መሆን ብዙ ጊዜ ምን ያደርጋል? የምታወራውን ቅዠት እንኳን አታውቀው፣ ቅዠትን አታውቀው። በነገራችን ላይ ቀስ ብዬ ልዘግብህ 35 መስጊድ ያፈረሰልህ የመንግስት ነው እንድታውቀው። ምናልባት ከረሳው ብዬ የምነግርህ 35 መስጊድ ያፈረሰው አንተ የምታጨበጭብለት መንግስት ነው። ኡስታዙ ራሱ ዳስ ጥለሃል። ይሄ ሙስሊሞችን በተመለከተ ሳይሆን በሙስሊም ስም የሚነግዱ አጭበርባሪዎችን በተመለከተ ነው። 35 መስጊድን ያረሰልህ ማን ነው? ማን ያረሰልህ? አየህ ችግሩን አታውቁትም። ማስተዋል የለም። ራስ ዳስ ጥለሃል። አክሱም ላይ ድምፅ ማልሆንበት ምክንያት ለምን መሰለህ? እናንተ አማራ ክልል ቢሆን እንደ ጉድ ነው የምትጮሁት። አማራ ክልል ላይ አንድ ነገር ቢሆን ኖሮ እንደ ጉድ ትጮዋላችሁ። ኦሮሚያ ክልል 35 መስጊድ ፈርሶ ምንም አልጮዋችሁ። ይሄ ነገር የተፈጠረው አማራ ክልል ላይ ቢሆን የአማራ ሕዝብ መቆሚያ መቀመጫ የለውም። እጅግ በጣም የሚያሳዝን ነው። በጣም የሚያሳፍር ነው። በጣም የሚያሳፍር ነው። ቴዲ ግን ዳስጣል ያለው ለማለት እኛ ያላየናቸው ምስክሮች ነን። እኛ ሙስሊሞች ዳስጥለው ሲያለቅሱ ተመልክተናል። በሁለት ወር ውስጥ ይሄን ያህል መስጊድ ፈረሰብን ብለው ሸገር ከተማ ሲለቀስ አይ ነበርን። ሄደን በየቦታው ተመልክተናቸው ዛሬም በየመጠለያው እናንተ ማጠይቋቸው እንባቸው እየፈሰሰ እልፍ አሉ። ጠይቃችኋቸው አይታችኋቸው አታውቁ። እናንተ የአብይን ዙፋን መጠበቅ እና ወንበር መጠበቅ እየተሰጣችሁን እያደረጋችሁ ለምን ተነካብን? ለምን እውነት ተነገረ? ለምን እውነት ተሰበከ? ለምን እውነት ተዘፈነ? አንቺ ሃይማኖት የስንቱ ማፊያ መደበቂያዎች፣ የስንቱ ጉረኖች ይሄንን ምስኪን ህዝብ፣ ይሄን የዋህ ህዝብ በሃይማኖት ካባ በጥምጣም ውስጥ በሙዙ ተሸሽጋችሁ የእግዚአብሔርን ያለህን ስም እየጠራችሁ ፓስተር፣ ቄስ፣ ሼክ እያላችሁ ኡስታዝ እያላችሁ በሐሰት እውነት እየመረራችሁ እውነት ሲነገር አትንኩብን እያላችሁ የነ ፈርዖን ጠበቃ ሆናችሁ የነ ፈርዖን ጠበቃ፣ የነ አክዓብ ጠበቃ፣ የነ ናቡከደነጾር ጠበቃ ሆናችሁ እውነት ደግሞ የሚናገሩት ለማፈን መሞከራችሁ ገባ። ምጥ ማቅለሽለሽ ምናምን እንዴ! ይሄንማ ለመድ ነው እኮ። የሃይማኖት በዓል በመጣ ቁጥር እኮ ዳንኤልና እኮ አብዬን ነው የሚጽፉት እኮ። ኢትዮጵያ ምጥ ላይ ነች። ምጥ ሲመጣ ያቅለሸልሻል፣ ህመም ይበዛዋል፣ ጣር ይበዛዋል። እሱ ደግሞ ከአንተ ከዚሁ ከነ ዳንኤል ከእናንተ በላይ እዛው ዓለምም ላይ እኮ ጽዮን ሙሽራዬ ብሎ ቴዲ ገልጾታል እኮ። ስለ ወደፊቱ ተስፋ ጨለምተኛ ብቻ ሆኖ አልቀረም እኮ ቴዲ። እዛም ላይ ይሄ እኮ ተብሏል። ለምንድን ነው ዳሱን አፍርሱ? ዳስ ጣል ምን ባንዲራውን አንሳው። ያንን ነው የምናደርገው። ይህም ቀን አልፎ ለሌላ ነገር አይደለም እናንተ ጋር ለማውራት ያብቃል። እግዚአብሔርን ይሄን ነው እኔ የምለምነው። ብዙ ጊዜ መጽሐፍ ላይ ምን ይላል? አንዴ የተቀባውን ሳላይ እንዳልሞት ብሎ በብሉይ ኪዳንና በአዲስ ኪዳን መጋጠሚያ ላይ የነበረ ስምዖን የተባለ ሽማግሌ ነበረ። ስለ መሲሁ መወለድ ትንቢት ሰምቶ ነበረ። ሁልጊዜ ምን ብሎ ነበር የሚጸልየው? የተቀባውን ሳላይ እንዳልሞት ብቻ ነው። መጨረሻ ተወለደና በ8ኛው ቀን እንዳቀፈው እሱ መሆኑን ሲያውቅ ምን አለ? አሁን ጌታ ሆይ እንደ ቃልህ ባሪያህን አሰናብተው፣ በቃ አየሁኛል። እኔም ይሄን ነው በቃ ብለው እግዚአብሔር እንደው ለሌላ ነገር አይደለም ብቻ እንደው በዚህ በክፉ ቀን ይሄም ቀን አልፎ እናንተ ጋር ያን መቼም ያሳየን እንደው ለማውራት ለሌላው አይደለም ለመተዛዘብ ይሄም ቀን አልፎ ለካ ሁሉም ያልፋል የሚለውን ነገር ያሳየናል ብዬ አምናለሁ። እንደዚህ እረፍት ያሳጣችሁ፣ እንደዚህ እውነት ሲነገር ያንገፈገፋችሁ፣ ያንቀጠቀጣችሁ ቅድም ጽፌዋለሁ። በቴዲ አፍሮ እውነትና በእናንተ ንግግር መካከል እውነት አላህ ካለ እሱ ይፍረድ ማን እውነት እንዳለ። ጁምዓ ቀን ግን ሰው ተሰብስቦ ጁምዓ በተሰበሰበበት ቦታ አላሁ ረቡል ዒዛ ያሳወቀን። በተሰበሰበበት ቦታ ስለ አንድ ሰው አንስቶ ስለ አንድ
አቀንቃኝ አንስቶ ጁምዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች አሉ እኮ በር ላይ ቆመው የሚመዘግቡ አንድ ሰው በሚገባበት ጊዜ የገቡትን የሚመዘግቡ እኮ መላእክቶች አሉ በገቡበት ልክ ማለት ነው እነዛ መላእክቶች ደግሞ መጨረሻ ላይ ገብተው ያዳምጣሉ ኹጥባውን እዛ ጋር የተሰበሰበው ህዝብ ስለ አላህ Subhanahu Wa Ta'ala ሊሰማ ነው ስለ ረሱል አለይሂ ሰላቱ ወሰለም ሊሰማ ነው ስለ አላህ Subhanahu Wa Ta'ala አንድ ሰው ሲሰማ ለህዝቡ ያስባል ለሙስሊሙ ያስባል ለሌላ እምነት ተከታይ ያስባል ምክንያቱም ዲን አልእስላም ስለሚያዝ ስለ ረሱል አለይሂ ሰላቱ ወሰለም ሲሰማ ረሱል አለይሂ ሰላቱ ወሰለም ጎረቤታቸው አይሁዳ ነበር ለጎረቤታቸው ደጋፊ ነበሩ ጎረቤታቸውን ይጠይቁ ነበር አንተ ተርበህ ጎረቤት አንተ ጠግበህ ጎረቤትህ ተርቦ ያደረ ምንድነው ያሉት ረሱል አለይሂ ሰላቱ ወሰለም እምነቱ ትክክል አይደለም ያሰው ኢማኑን ያረጋግጥ አንድ እናንተ ጋር ከማይመጣጣን ነገር ጋር የአላሁ ረቡል ዒዛ ቤት ውስጥ فلا تدعوا مع الله احد ያለበት Subhanahu Wa Ta'ala እንደው ረሱል ደግሞ አለይሂ ሰላቱ ወሰለም ስማቸው ሲጠራ እንደ ሶላት አይወረድም 5 6 የረሱልን ነብያችን እየተባለ አለይሂ አፍደሉ ሰላቱ ወሰለም አይባልም እንደው አላህ ያሳውቃን Subhanahu Wa Ta'ala አንቀላቀል ስለ ፖለቲካ መናገር ከፈለኩ እኔ ግብት ብዬ ስለ ፖለቲካ ስለ አብይ አህመድ መናገር እችላለሁ ስለ ተቀመጡት እናገራለሁ እኔ አንድ ነገር ልንገራችሁ አብይ አህመድ ሙወድበት ዱዓ መማረግበት ፓርት አለኝ የሚያናዱዱኝ ደግሞ ነገሮች አሉ ሐቁን ነው መነግራችሁ አላህ Subhanahu Wa Ta'ala ኸይር የሚሰራውን ነገር በሙሉ ይጨምርላችሁ አላለሁ ይሄን ስናገር አሁን ተናደዳላችሁ አንዶቻችሁ ምን ለምን ነው ፖለቲካ ውስጥ መገቢው ትላላችሁ ሐቁን ነው መናገረው አብይ አህመድን አላህ Subhanahu Wa Ta'ala ይበለጠ ኸይሩን ይጨምርላት መጥፎ ነገር ደግሞ እሱ ጋር ያለውን ነገር አላህ Subhanahu Wa Ta'ala ያንሳለት አብረውትም የሚሰሩትን ዙሪያው ላይ ያሉትን ሴቶቹ አብረውት የሚሰሩትን መልካም ነገር የሚሰሩትን እናገራለሁኝ እኔ ይሄ መናገር የሚያናድዳቸው ሰዎች አሉ ግን ዲንን ከሌላ ነገር ጋር አቀላቅሎ በተለይ የአላህ Subhanahu Wa Ta'ala ቤት ውስጥ የምንናገረው ንግግር በጣም ጥንቃቄ ያስፈልጋል ምክንያቱም በእንደዚህ አይነት ሁኔታ ከቀጠለ ሌሎች ነገሮችን ማውራት ይጀምራል መስጊድ ውስጥ ጁምዓ አንድ ሰው የሚሰበሰበው ቀልቡን ለማደስ ጁምዓ ማለት የቂያማ ቀን የሚቆምበት ቀን ነው ጁምዓ ነው የቂያማ ቀን የሚቆመው የቂያማ ቀን የሚቆምበት ቀን ነው እንደው አላሁ ረቡል ዒዛ ሁላችንን የሚያሳውቀን አሰላሙ አለይኩም ብሎ ሲጀምር እኔ መስሎኝ ነበር ዲን የሚያስተምር ለካ ያሲን ኑሩም ዘፈን ያዳምጣል ከዚህ በላይ ካፊር ከወዴት ይመጣል